ምንድነው እያየነ ያለው? ምን እንደዚህ ቱኝ እኮ እንደዚህ ቱኝ ቢስኪ ጠፋ ድረስ ነው ማፈቅ ያደረገችው ያለችው ነገር ግን ከሴትነት ባህሪ የወጣ ነውና እዚህ በኋላ ታገኘኝም። እሺ የት ጉዳይሽ ምንድነው? ምዝችው ፍቅር በማስፈራራት አይሆን። እዚህ ጋር ደግሞ ብሩኬ የራሱ የሆነ ህይወት አለውና እንዴ ምንድነው ቤተሰቦች ምንድነው እያየነ ያለው? ምን እንደዚህ ቱኝ እኮ እንደዚህ ቱኝ እንደዚህ ቱኝ እንዴ ሰማሽ ምን ልታረጊ? ከዛስ እንዴ ማለት እንዴ ይቺ ልጅ ጤነኛ ናት እንዴ? እንዴት ነው እያሰበች ያለችው? እንዴትስ ከብሩኬ ቤት ልትገኝ ቻለች? የምረፍቴ ነው እንደሞ አንቺ ጤነኛ አይደለሽም እንዴ? እኔ ለምን አጠገብህ እንደዚህ ይሆንኩ? ለምን አልታየህም? አልገባህም እኮ እኔ ልቤ እስኪጠፋ ድረስ ነው ማፈቅ። እዚህ በኋላ ታገኘኝም። እሺ በግሩት ከዚህ በኋላ ታገኘኝም። እሺ የት ጉዳይሽ ምንድነው? ምዝችው ምንድነው ማለት ባይዘወይ ማለት ነው። ምን መሰላችሁ ፍቅር በማስፈራራት አይሆን። እዚህ ጋር ደግሞ ብሩኬ የራሱ የሆነ ህይወት አለውና እዚህ ጋር መጣ መበጥበጧ እኔ ምንም ግራ የሚያጋባ ነገር ነው እንደውም እያየሁት ያለ እንጂ ምንም የተለየ ነገር እያየሁ አይደለምና ምንድነው አላማ ምናምን ትላለች እንዴ? ሰሚ ነይ ወደዚህ ይኸው ነይ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች በአገር ውስጥ በውጭ ሀገርም ያላችሁ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ያው ሃይሚና ብሩኬ ማለት ሃይሚ እንኳን የለችም፣ ተወዳጁ ሃይሚ የለችም። ብሩኬና አብሳላት መጥተዋልና አብሳላት እንግዲህ አላማዋ ምን እንደሆነ እኔ ባይገባኝም እያደረገችው ያለችው ነገር ግን ከሴትነት ባህሪ የወጣ ነውና በዚህ መንገድ በጣም ነው የሚያስጠላው። የእውነት ነው የምነግራችሁና እኔ በጣም ስላስገረመኝ ነው። ከዛ በተረፈ ደግሞ ሁላችሁም ያው እንኳን አደረሳችሁ በድጋሚ። ስራ እንዴት ይዟችኋል? ስራ ትንሽ ያው ከበድ ይላል መሰለኝ ረመዳንም ስለሆነ ማለት ነውና ለማንኛውም ዛሬ እንግዲህ በብሩኬና በአብሳላት የተለያዩ ሀሳቦችን መስጠት ፈልጋለሁ። በተለይ በአብሳላት ጉዳይ ማውራት የምፈልገው ነገር ስላለ ቪዲዮውን እንየውና ሀሳብ እንሰጥበት። እንዴት ናችሁ? ድና የተከበራችሁ ጨረቃ ፋሚሊ፣ ከዚህ በኋላ ይኸውላችሁ ፋሚሊዎች፣ ከዚህ በኋላ የሚከፋፍል ፋሚሊን እኛ አንሰማም። ጨጓራ ራሱ አይሰማችሁም። መጣ ታውቃላችሁ፣ ማንንም አንሰማም። እግዚአብሔርን የጨረቃ ፋሚሊ ነው። ጉዞ ወደፊት ተያይዘን እሺ። እና እንዴት ነበር አዳራችሁ? ማታ እኮ ስራ አስፈትቼ ያስዋልኳቸው ላይቭ ላይ እኔም አሁን ረፈድፈድ አድርጌ ነው የተነሳሁት። አንድ ቆፍጠን ያለ ሀሳብ ይዤ ነው የመጣሁት። ቆፍጠን በቃ ውስን ያለ ሀሳብ። አሁን እንወጣለን፣ ሃይሚ ያለችበት ቦታ እንሄዳለን። ከነሻንጧ ቁንጠራ አድርገን መኪና ውስጥ እናስገባታለን፣ ወደዚህ ቤት እናመጣለን። ምንም ብትለን አንሰማትም። አትስማን ከፈለገች እሷም እኛም አንሰማትም። ተግባብተናል አይደል? ኮሜንት በጣም አሪፍ ሀሳብ። ያ መሆንም ያለበት ይሄ ነው። ምክንያቱም ያው ማለት አሁን ላይ ብሩኬ ስረዳው ምንድነው ሃይሚ የግድ መሄድ አለብኝ ብላ ስታስብ ከመንገድ ያላስቆማት ማለት ከመንገድ ካስቆማት ይቺ ልጅ የሆነ ነገርን ካላየችው መመለስ አትችልም ማለት ነው። ያደረገው ነገር ትክክል ነው ብዬ አስባለሁ ማለት ነው። እና ዛሬ ሃይሚ ለማምጣት ነው ከቤት የወጣው ወይ ደግሞ ከቤት የሚወጣው ማለት ነውና እስኪ ቤተሰቦች አብሳላት በምን መንገድ ነው መጣ ብሩኬን ለመሳብ ያሰበችው? እሱን ልትስሙ የሞከረችበትስ እንዴት በምን ሂሳብ ነው የሚለው በቃ ቅመሜ ጋር እንሄዳለን። ከሷ ጋር ችክ ብለንም ምንም ብቻ እዚህ ቤት እናስገባትና እንዴ ሁሉን ነገር በቃ መተው አለባት እቺ ልጅ። እግዚአብሔር እኔ በዚህ መሀል ተስፋ ላለመቁረጥ እየሞከርኩኝ ነው። በቃ አለ አይደለ እኔ አብሳላት እኔን ወደደችኝ፣ አፈቀርኩ አለችኝ። እኔ ብሩክ ደግሞ ምንም አላልኳትም። አይመለከተኝም በቃ እንዴ እሺ እኔ ምን ላድርግ? አሁን ምንም ማድረግ እኮ ነው ያልችልም። በቃ እኔ ራሱ የታለኝ አትበጥብጭኝ ከማለት ውጪ ምን ልበልሽ? እንግዲህ ሴቶቹም ደርቀዋል። ሁሉም ነገር በቃ ወደማይሆን ነገር ነው ሁሌም ይሄደው። በቃ ሲያስጠላ ስትሉት ወደ ግራ ይሄዳል፣ ወደ ግራ ስትሉት ወደ ቀኝ ይሄዳል። ስለዚህ እኛም አንደኛችንን እንዴት እንሂድ? ቀኙ ጥሩ ነገር ነው፣ ወደ ቀኙ እንሄዳለን። ሁሌ ሰላም አሸናፊ ነው። ምንም ወደዳችሁም ጠላችሁ ማለት አሸናፊ ነው። እና ትናንት ላይቭ ላይ ምናምን እየተናገርኩኝ ነበርና ለሰው ክፉ አትሁኑ። በእግዚአብሔር ተው፣ በእናታችሁ ተው። ለእናንተም ብዬ ትናገሩኛል። እኔ ብትሰድቡኝ ምን ብትሉኝ አይሞቀኝም፣ አይበርደኝም። እኔ ግድ የለኝም፣ በእውነት ግድ የለኝም። እናንተ ግን አላማችሁ ማሳካት አለባችሁ። እግዚአብሔር እኔን ተውኝ፣ ፈጣሪ ያያል።
ለምንድን ነው ይሄን ልጅ እንደሚሉት? ለምንድን ነው ፈጣሪ ያል አንድ ሆነን ሰውን ማለያየት እኮ መጥፎ ነው እንዴ? ሰውን ከሰው ማባላት በጣም መጥፎ ነገር እኮ ነው፣ ኃጢአት እኮ ነው። እግዚአብሔርን ተው። ሰውን አንድ ማድረግ የተጣላውን ማስታረቅ መሆን ያለበት። ስንት ትላልቅ ሰዎች አላችሁ፣ ስንት ልጆች ያላችሁ ሰዎች አላችሁ። አንድ ሆነን እኛ እንደ ልጅ ፍቃድ ሰጠናችሁ እኮ ፍቃዱን አልፈልግም ካላችሁ እኔ አልሰማችሁም። በቃ እኛ አሁን ቤተሰብ እምላቸው የጨረቃ ፋሚሊ እምላቸው እኔን የመቆጣትና የመገዘዝ መፍት አላቸው። ገብቷቸዋል። ግን ደግሞ ከዛ አልፎ ላፊ ነገር የሚናገር ማንንም ምን አልሰማም፣ ቼክ አላደርግም፣ አላከብርም፣ አታክብሩኝ፣ አይመለከተኝም። ገብቷቸዋል። አታክብሩኝ፣ አላከብራችሁ። ግን የጨረቃን ፋሚሊ የሚወክል የሆነ ፋሚሊ እኮ ነው። በየሄድንበት ድል የሆነ ፋሚሊ እኮ ነው። እኔ ሰውን ለማለያየት እኔም ጋር ይሁን ሃይሚም ጋር ይሁን ሃይሚንም የሚናገር ሰው እኔንም የሚናገር ሰው ሳይድ ይዞ ምናምን የሚያወራ ሰው ቼክ አናደርገውም። እግዚአብሔርን ከብዙ ሺህ በላይ ነን። አንድነት ነው ወሳኙ። ሃይሚ ጋር እንሄዳለን፣ ተሸክመናት ነው የምንመጣው። ይመቻችሁ፣ ወዳችኋለሁ። ያ ጀማ በጣም ደስ ይላል። እንግዲህ የብሩኬ ሀሳብ ምንድን ነው? ሁላችሁም እንደሰማችሁት ነው። ሰው ምንም ሊል ይችላል። በመካከላችን ደግሞ አትከፋፍሉ። የኔ አድናቂም አትሁኑ፣ የሃይሚ አድናቂ አትሁኑ። ሁላችሁም በአንድ ሆናችሁ በሁለታችን ያለውን ችግሮችን ለመፍታት እንሞክር። ከዛ ሲቀጥል ደግሞ ምንድነው ያለው? እናንተ እኔን የመምከር እኔን የመቆጣት መብት አላችሁ። እኔ ፋሚሊ ያልሆናችሁ ግን እኔን መናገር አትችሉም ነው ያለው። በጣም ጥሩ ሀሳብ ነው ባይዘው በዚህ አጋጣሚ ማለት ነውና ብሩኬ ወደ ሃይሚ ሊሄድ ነው። ሃይሚ ካለችበት ቦታ ላይ ያመጣት ነውና በምን መንገድ ነው አብሳላት የመጣች የሚለውንም እስኪ አይ ላቭ ዩ ፎሬቨር ፋሚሊ እንዴ ኦኬ እሺ አንቺን ካለ ልቤ አንቺን ካለ ቆየ እንደኔ አይነት መኪና ያላችሁ ሰዎች እናቴ አውቶሞቲቭ የሰጠኝ ምክር ነው። ጧት ሁሉ ጊዜ ውሃችሁን ማየት አለባችሁ። ውሃችሁ ማለት ኩላንታችሁን። ስለዚህ ኩላንታችንን እናያለን። በቅድሚያ ከፍ እናደርጋለን። ዛሬ ያበደ ነው። መካኒክም አደረገኛ ዛሬ። ከዛ ኩላንት ካየን በኋላ በር መክፈት ነው የኛ ስራ። ካሜራማንን ልገጨው ነው፣ እባክህን እንዳትገጨው እያሉኝ ነው። ያው ቅመሜ እዚህ ቤት ላይ ድምቅ እንደምትል ተስፋ አደርጋለሁኝ። ያበደ ይሆናል። አንቺን ካለ ልቤ ኦ ሺት ሃይ ምን እሺ እና ዲሳምክ ለምንድን ነው የምትሰደው? አንገቴ ልቀቂኛ እንዴ አንቃለ ገለሩ ዳልሳም እሺ የናው መገቢው ጭንማታ አይደለም እንዴ ቆይከየነሽ ስዶት ኢሜይል አንቺ እንዴ ተመልሶ ገባ። እሺ ማለት ቤቱን ሳይቆልፈው ነበር ነው እንዴ ይፈዳ እሱን እንደሆነ ነው ማለት አይቆለፍም አይደለም። እቺ ልጅ ድፍረቷ ምንድነው? ማለት የሆነ ተልኮ ነገር አላት ወይስ ምንድነው? ምን አይነት ድፍረት ቢኖራት ነው ወደ ቤት የገባችው? እንዴ እኔ ይሄንን ነው ስናገር የነበረው። የምሬን ነው ቤተሰቦች ታስታውሳላችሁ። እኔ ከትናንት በፊት በተናገርኩት ቪዲዮ ምንድን ነበር ያልኩት? የሃይሚ ከቤት መውጣት ለአብሳላት ይመቻታል። ገብታችኋል? ምክንያቱም የምትፈልገው በመካከላቸው ክፍተት እንዲኖር ነው። ሃይሚ እዚህ ጋር ቤት መልቀቋ ትልቅ ስህተት ነው ማለት ነው። ገብታችኋል? አሁን ይኸው አብሳላት ያደረገችው ነገር ይሄንን ነው። ሃይሚ ከቤት እንደሌለች አወቀች፣ ቀጥታ መጣች፣ ብሩኬ ልሳማለች፣ ብሩኬ ማለት ምናምን ነገር አላት፣ ጸጥ ብላ ወደ ቤት ገባች ማለት ነው። ስለዚህ ብሩኬ ጋር ማውራት ትፈልጋለች። እሺ ምንድነው የተፈጠረው? ሲያማታል የጎዳች ለምን እሷ ጋር ትሄዳለህ? ሃይሚ እንደ አንተ ምን ሆነክ ነው? የሚጎዳ እና የሚጠቅመን ሰው ወቅ እንጂ ምን አገባት? እሷ ዛሬ መጣ ለብሩኬ ተቆርቋሪ ሃይሚናት ብሩኬን የምትጎዳው እንዴ? እነዚህ ልጆች እኮ ከየት እንደመጡ አታውቅም። ምናልባት አብሳላት እኔ እስከማውቀው በጣም ባጭር ጊዜ ውስጥ ነው ብሩኬን ልታውቀው የምትችለው፣ ሃይሚንም ልታውቃት የምትችል። ከሚዲያ ውጭ የምታውቃቸው አይመስለኝም እኔ እንደማስበው ከሆነ አብሮ አደግ ጓደኛ ምናምን አይደሉም። ስለዚህ ብሩኬን እንደምትጎዳው ሰው የታውቃ ነው ማለት። አንዳንዴ ምን መሰላችሁ ይሄ መስመርን ባናልፍ ጥሩ ነው ብዬ አስባለሁ። እኔ አብሳላት መስመሯን እያለፈች ነው በጣም ማለት ነው። በዚህ ልክ በጣም ነው የሚደብረው። ኦኬ
ለምንድን ነው እኔ ስለማውቅ ነው ሀይሚ የሚለው እኔ ለምን አጠገብህ እንደዚህ እየሆንኩ ለምን አልታየህም እንዴ? እኔ ለአንተ ስንት ነገር እየሆንኩ አይደል? ስለማልፈልግ ነው ካንቺ ጋር ነው። ማትፈልግበትን ምክንያት ልትነግረኝ ትችላለህ? ሀይሚ ህይወቴ ስላለች እሷን ልታስወጣት ትችላለህ? አላስወጣም። ለምንድን ነው ታስወጣታለህ? ለምን እንዴ? ምን ማለት ነው? ይሄን ንግግር እኮ መናገር ያለባት አብሳላት አይደለችም። ከህይወት ልታስወጣት ትችላለህ ወይም ደግሞ አስወጣት የምትል እኮ የብሩኬ እናት ናት። ለምን ለልጇ የማይጠቅም ከሆነች ያ የሚጎዳ ከሆነ ልጇ እንደዛ ማለት የምትችለው እሷ ናት እንጂ አብሳላት ምንም አይነት መብት የላትም። እና ይቺ ልጅ የሆነ ትልቅ ተልዕኮ ያላት ይመስለኛል። የምሬን ነው የምነግራችሁ። ከኢየሩስ በኋላ የመጣች እስስት ማለት ይችላል ማለት እኔ አላማዋ ምን እንደሆነ ባይገባ ምንድነው በግድም ስለማጠቅምክ በምን ወይ ነው ማጠቅምክ ምናምን ብለሽ የምትናገሪ? አረ ጉዴ ፈላ። በምንድን ነው የጠበቅሽኝ? በሁሉም ነገር እስከዛሬ በሚደረገው ነገር በምን እኔ በምን አንተ እያወቅኸው ለምንድን ነው በምን ብለክ የምትጠይቀኝ? ውስጥክ ያውቀዋል አይደል? የግድ እስክነግርህ አትጠብቅ። ያምሻል እንዴ? አያመኝም። ጤነኛ ነኝ። እንዳለጥፍሽ እንጣላለን። ቆንጠሬ ምናምን ከማስወጣሽ ቀጥ ብለሽ እንጂ ከዚህ በኋላ አጠገብ ይውላ እንዳደርሽሽ። ምንድን ነው የመጣሽበት ጉዳይ? ምን እንጂ ምን ሆና ነው? እንደ ሴት ልጅ እኮ ናት። ምን ማለት ነው? እሺ ምን ልታደርጊ ነው? አብሳላት ውጪ ውጪ። ምንም ሰማሽ ነገር ምንም ሰማሽ። አዳምጠኝ። ለምንድን ነው አግሬሲቭ የምትሆነው? ለምንድን ነው ቶሎ ላይ የምትበሳጨው? አላሳዝንም? አታሳዝንም። እንዳዝንልሽ ከፈለግሽ ውጪ ልኝ የምታደርጊው ነገር አቁም ነው እንጂ ቶሎ እንጂ። ምንድን ነው ፋሚሊ፣ ይቺ ልጅ ምን እየሆነች ነው? መስመሯን እያለፈች ነው። አብሳላት መስመሯን እያለፈች ነው። ብሩኬን ለመሳም እሺ፣ ምንድነው አንቺ ልትስሚ ነው እንዴ? ወደዛ ሂጂ። እንሰባበ ስለተባለሽ ካሜራ ፊት እንደዚህ አትሁን። ውጪ። እዚህ በኋላ አልመጣም። እንዳትመጪ። እውነት ውጪ። እውነት እውነታው። እዚህ በኋላ ግን አታገኘኝም። እሺ በግምት አታገኘኝም ማለት እኔ አልገባኝ ያለው ነገር ቢኖር ምንድነው አታገኘኝም ማለት ምንድነው? የሰው ልጅ እኮ በፍቅር መኖር የሚችለው እኮ ሲስማማ ነው። ወይ ደግሞ ፍቅር የሚኖረው ከሁለቱም ሰው ጋር ሲኖር ነው። አንድ ሰው ጋር ስለሆነ አይደለም። እሷ ብሩኬን ስለወደደችው የሰው ይሆናል ማለት አይደለም። ስንት ሰው ነው ያለ እንዴ? ምን አይነት እኔ ቃላቱ ላይ ነው ያጠረኝ። የምሬን ነው የምነግራችሁ እንዴ። ሲቀጥል ደግሞ ካሜራ እንዳለ እርግጠኛ ናት። ምክንያቱም የሆነ ጉዳይ እንዳለው ካሜራ አብርቶ ቤት እየወጣ ነው የነበረ መኪናውን አስነስቶ። ስለዚህ ካሜራ እያለ በአደባባይ ወጣች ልጅ ለመሳም የሞከረች ምን አይነት ድፍረት ቢኖራት ነው? ይሄ በጣም ኖር ነው እና እኔ ካብሳላት ይሄ ነገር በጣም ከባድ ነገር ነው ማለት ለፋሚሊዎቿ ስለሷ ስለራሱ ይሄን ቪዲዮ ስታይ አታፍርም? አትሸማቀቅም ወይ እንዴ? ለሃይሚ ሳታስብ ምን ይፈጠራል በመካከላቸው የሚለው ነገር በህይወት አታገኘኝ ምናምን ትላለች እንዴ? ስሚ ነይ 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 ወደዚህ ይኸው ነይ ይኸው ካሜራ ፊት ነው የምናገረው። ፖስቶ ይሄን ቪዲዮ እሺ እሺ ካሜራማን ስሚ፣ በህይወት ምናምን የምትይው ነገር እኔ በግድም ይሁን ፍቅር ምናምን የለም አይደል? አለ ካሜራ ያ ኤግዛክትሊ ትክክል የሆነ ነገር ነው። ምክንያቱም ምንድነው በልህ ወይ ደግሞ በቃ ይሄ እሷ ስላስፈራራችሁ የሚሆን ነገር የለም። በቃ ስለፈለገ ነው። እዚህ ጋር እሷ እኔን አታገኘኝም ራሷ ላይ ልትጎዳ ያ አይ ዶንት ኬር ብሩክ አይመለከተውም። ስለዚህ ወታችኋል። ምክንያቱም የራሱ የሆነ ህይወት ስላለው ማለት የጨረቃ ፋሚሊዎች እኔ ማለት የምፈልገው ነገር ቢኖር ምንድነው አብሳላት ትክክል ነገር እያደረገች አይደለም። በጣም ስተት የሆነ ነገር ነውና ይሄ ቪዲዮ መለቀቁ ለብሩኬን ከነፃ ማለት ነፃ እንዲሆን ያደርገዋል። ምክንያቱም ዝታ ነው የሄደችው። ስለዚህ በራሷ የሆነ ነገር ብታደርስ ጉዳይ አይደለም ማለት ነው። ከዛ በተረፈ አላማውንም ሁሉ ነው ያሰረዘችው፣ እቅዱን ያበላሸችው። ምክንያቱም የሱ እቅድ ምንድነው የነበረ ሃይሚን ለማምጣት ነበርና ብሩኬ ሃይሚ እንደምትጠቅመው ያውቃል እና ይቅርታ ብሎ ሃይሚን እስከሚያመጣት ሁላችንም በጉጉት እንጠብቃለን። ከዛ በተረፈ ግን ውድና የተከበራችሁ የጨረቃ ቤተሰቦች እኔ አብሳላት የምትባል ልጅ ከሴትነት የወጣ ነገር ነው ያደረገችው። በጣም ያስጠላ በጣም ኖር የሆነ ነገር ነው ያደረገችውና በአደባባይ ወጥቶ ለመሳም ምናምን በጣም ያሳፍራል። የምሬን ነው የምነግራችሁ።
ለማንኛውም የጨረቃ ቤተሰቦች ብሩኬና ሃይሚ በሰላም እንደሚመጡ ተስፋ አድርጋለሁ። በቀጣይ ቪዲዮ እስክንገናኝ ሁላችሁም ቸር ቆዩልኝ። ወዳችኋለሁ። ባይ